ሰላም ሰላም ውዴ ቻናል ላይ ተከታተልቲ እንደምን አላችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። እንደኔ ሰላም እንዳለው እናንተም ሰላም እንድትሆኑ ተስፋ አድርጋለሁ። የዛሬ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ ፈልጋለሁ ማለት ነው። ዛሬ ለየት ያለ ፕሮግራም መጥቻለሁ። ያው ታውቃላችሁ ረመዳን ነው፣ የጾም ወቅት ነው። የእኛም የጾም ነው። እንኳን አደረሳችሁ ለሙስሊሞችም ለክርስቲያኖችም ማለት ነው። መጀመሪያ እንኳን አደረሳችሁ ላለው ምክንያቱም የጾም ጊዜ ስለሆነ በደልካችሁ ይቅር እንድትሉኝ ፈልጋለሁ። ያስቀየምኳችሁ ካላችሁ ማለት ነው ይቅር የምንባልበት ጊዜ ነው ማለት ነው። የስ እና የጾም ወቅት ነው። ይቅር በሚባልበት ጊዜ ነው። ይቅርታ እዚህ ጋር ተጠርቼ ነው። እኛ ደግሞ ይቅር እንድንባል ያው ጊዜው ነው ማለት ነው። ስለዚህ በጣም ያዘንኩበት ነገር አለና አንዳንዴ እኛ ተመስገን አድርገን የእውነት ባለን ነገር ሰርተን ስለምንገባ ንፋስ ስለምን እናውቃለን። ግን ንፋስ ውጭ ላይ ኦክሲጅን ማለት ነው። ሰዎቹ ኦክሲጅን ካሉ እኛ ግን ተምሳሌ ሰርተን እንገባለን። እና ስንቶቻችን እስኪ ተመስገኑ እናውቀው። የእውነት አንዳንዴ በቃ በኑሮ እንማራለን፣ አንዳንዴ ይሄን አጭር እንላለን። ግን ስለ ሁሉም ነገር የእውነት እግዚአብሔር ይመስገን። ዛሬ በጣም የተለየ ቦታ ነበረና ሐኪም ቤት ሄጄ ነው እና ሳይ ማለት ነው የእውነት እላችኋለሁ ግማሹ በቃ እንደዚህ ያለ ከአምና ነው ረመዳን የጊዜ የነበረ ነው ያየናት እና አሁንም ሄድንና እሳና ግን አለች መኖር አለች ግን በቃ የሚሰጣትን የሚታል ግን በቃ በኦክሲጅን ነው ማለት ነው። እና አንዳንዴ እግዚአብሔርስ ያህል ነው ብዬ በቃ አሰብኩና ተመስገን። ምክንያቱም እኛ ተሰርተን ተንቀሳቅሰን ያው እንሰራለን፣ እንገባለን፣ ጤናለን፣ እግዚአብሔር ይመስገን። የእውነት አንዳንዴ በቃ እነሱ ግን ሀብት ኖሯቸው ራሱ ሆስፒታል ያለውን ብታዩ በቃ በጣም ነው እንጃ እድሜያቸው እስከ መቼ ነው ብዬ በጣም አስባለሁ። ምክንያቱም እንጃ በጣም ያሳዝናል ማለት ነው። እና ባለን ነገር ሁሉ እናመስግን፣ ባለን ነገር ሁሉ እግዚአብሔር ተመስገን እንበል ማለት ነው። ለምን ዛሬ አተን ለምን ዛሬ አናጣ ማለት ነው። ነገ እኮ ሌላ ቀን ነው። ነገ እኮ እናገኛለን። ነገ እኮ ያልፋል። ያን ጊዜ ብቻ ለዛሬ እንሸገር እንችላለን፣ ለዛች ቀን ብቻ። ግን ነገ ሌላ ቀን ነው። እውነት እላችኋለሁ። ጤና ካለ ተስፋ ካላችሁ ሁሌም ደስተኛ ነው የምትሆኑ። በተለይ እግዚአብሔር ይዛችሁ ማለት ነው። ከማን ሰው ማንም አትጠብቁ። ግን እናንተ ከእግዚአብሔር ጋር ቀርባችሁ ከፈጣሪያችሁ ጋር ቀርባችሁ ስትናገሩ ከልባችሁ ስትጸልዩ የእውነት ምንም የምታጡ ነገር የለም። እግዚአብሔር ይመስገን። ምክንያቱም እንዲያውም ከነበራችሁና ካላችሁ እጽፍ ነው የሚሳ የእውነት እላችኋለሁ። ግን በሱ ያለን ተስፋ ከቆረጽን እንዲሁም ደግሞ በሰዎቹ እምነት ላይ ሊክዱን ይችላል። በእምነት ይሁን በፍራችን ይሁን ሊክዱ ይችላል። ግን እግዚአብሔር የእውነት የማይጥል ጋር የእውነት እላችኋለሁ። እና እንጸልይ። እውነት ብዙ ጊዜ አስባለሁ አንዳንድ ነገሮች ይጎድልብኛል በህይወቴ ውስጥ የታዘብኩት ነገር ማለት ነው። የእውነት እላችኋለሁ። እና አንዳንዶች ይጎድልብኛሉ፣ አንዳንዶች ወላ እንደዛ ክደቶች ይኖር ይችላል። ግን በቃ ግን እግዚአብሔር ተመስገን እላለሁ። ግን ሌላ ደግሞ ዛሬ ኮፍቶብኝ ወላ ነገ አዲስ ነገር አገኛለሁ። አዲስ ነገር በሆነ ነገር በቃ በሆነ ነገር ስራ ይመጣብኛል ወይ የሆነ ነገር እና እግዚአብሔር ይመስገን ደስተኛ ነኝ ባለው ሁኔታ እግዚአብሔር ይመስገን። ግን አንዳንዴ ሳስወስ በቃ የሰው ነገር እንዴት ነው ብዬ አስባለሁ። ግን እግዚአብሔርን ከተደገፍን ምንም ነገር የምናጠው ነገር የለም ብዬ ነው ማስበው። የእውነት እላችኋለሁ። እና ስለዚህ ያው ትንሽ ላካፍላችሁ ብዬ ነው አንዳንዴ ብዬ በቃ አሰብኩትና ዛሬ ነበረ ከአመት በፊት መሰለኝ ይሄድ ነው። ዛሬም ሂደን ነበረ እና እዛ በጣም ተገረምኩ። በቃ ተመስገን አልኩ። ህጻናት ልጆች ራሱ ምናምን ነበሩና ቤተሰቦች በጣም ስብስብ ብሎ እነሱን ይጠብቃሉ። ትናገራለች ብሎ በድምጽ ማድረግ ያለና በዛ ነው የሚያናገሯት። እና ትሰማለች እኮ ስለማትመልስ ነው አለች። እና በጣም ተደነቀ። የእውነት እኔ በቃ አመት ከምናምን ነው የሄድኩት ማለት ነው። እዛ ሄደን አናውቅም ነበረ። በጣም ሩቅ አብረዳቢ ነው። እና እግዚአብሔር ተመስገነ ይሁን። እኛ ሰርተን እንገባለን፣ ጤናችንን የጠበቀ ነው። ስለዚህ ተመስገን እንበልባለን። ብንካል
የሆነ ነገር ጠፍቶብን ሊሆን ይችላል። በሰዎች እምነታችን ጎደን የሆነ ግን በነፍሳችን ላይ ምንም አይነት ነገር ብታደርጉ ጸሎታችሁም ተስፋ ያለ መቁረጥ ለነገ ሌላ ቀን ነው ብላችሁ ማሰብ እንዳላችሁ በተስፋ ሁሉም ነገር እግዚአብሔር ጥሎ አይጥልም። በፈጠረን ዳር ሁላችን እንመንላለሁ። ወዳችኋለሁ። መልካም የጾም ጊዜ ይሆናልን እላችኋለሁ። ሰው እችን ላካፍላችሁ ነበረ። ያው ለመላ ክርስቲያን ለመናፍሶች መልካም የጾም ጊዜ ያድርግልን። ሰው ባለን በተስፋ እንጓዝ። ተመስገን እንበል። ተመስገን ካለን የሌለን ነገር ሁሉ ተመስገን ማለት አለብን ብዬ አስባለሁ። ሰው በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በተለይ ላይክ ሼር የምታደርጉልኝ እኔ ደግሞ የምታበረታቱኝ ሁሉ በጣም እጅግ አድርጌ አመሰግናለሁ። በቃ መልካም ምሽት ይሆንላችሁ። አሁን የምቆርጥላችሁ በቻይስ 1 ሰዓት ነው እና ያው በጣም መሽተዋል፣ ግን ያው ላይ ስላለ እነሱም ገና አልበሉም ምናምን እና ለምን ቪዲዮ አልሰራም ብዬ ነው እንጂ ያው ታውቃላችሁ ረመዳን ጊዜ ብዙም እንቅልፍ የለም። እንዲሁም ደግሞ እኔ በተለይ በጣም ጠዋት እነሳለሁ፣ ልጆቹን ትምህርት ሰኛለሁ ምናምን እና በጣም ይከብደኛል ትንሽ የእንቅልፌ ሰዓት በጣም ተዛብተዋል። ግን ከረመዳን በኋላ እንግዲህ ይስተካከላል ብዬ አስባለሁ። ከዛ በኋላ ጥሩ እንቅልፍ ይኖረኛል እንጂ ሁላችንም ማለት አንዳንድ በተለይ ምግብ ምናምን የምትሰሩ በጣም ከባድ ነው። እና ራሳችሁ ጠብቁ፣ ከሁሉም ነገር ራሳችሁ መጠበቅ ከዘይቶች ምናምን ማለት ነው። በተለይ በአሁን ጊዜ በጣም ዘይቶች መጥፋት፣ በተለይ ምግብ የምትሰሩ ማለት ነው ጥንቃቄ እንድታደርጉላችኋለሁ። ከዛ እወዳችኋለሁ። በተለይ ጽዳትን ማታ ማታ የምታጸዱ ካላችሁ ተጠንቀቁ፣ ራሳችሁን ጠብቁ። ከምንም በላይ ራስ መጠበቅ ነው። እወዳችኋለሁ። መልካም ጊዜ፣ መልካም ቆይታ ይሆንልን። ሰላም፣ ፍቅር፣ አንድነት ይስጠን። ለሀገራችን ሰላም ይሁንልን፣ ለህዝብ ሁሉ። እወዳችኋለሁ። በባላችሁ ወስ ባባይ። ላይክ ሼር ሰብስክራይብ፣ ላይክ ሼር ሰብስክራይብ። ባባይ። መልካም ጊዜ ይሁንልን። ምሽቱ እኔ ከነንቀልቤ እናንተ እስከ ሳወራ እና ላይክ አድርግልኝ። እሺ፣ እወዳችኋለሁ።